1 ሚሊዮን ሀናን በአይኑ ያየና ያለችበትን የሚያውቅ በመረጃ በውስጥ አሊያም ባዮ ላይ ባለው ቁጥር ሹክ ላለን 1 ሚሊዮን ብር እንደምሸልም ወይም በአካውንቱ እንደማስገባ ቃል እገባለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ በአዲስ መረጃ ወደ እናንተ ተመልሼ መጥቻለሁ። እንግዲህ በሰሞኑ ወደ 15 ቀን አካባቢ ሆነዋል መነጋገሪያ ሆና የቆየችዋ ልጅ እቺ ሀና የምትባለው ልጅ ማለት ነው። አድሬሷ እስካሁን ድረስ ይሄ ነው ተብሎ ትክክለኛ ነገር ባለመገኘቱ ምክንያት በጣም ብዙ ነገር እየተወራ ይገኛል። የተለያየ የተቆራረጠ የውሸት መረጃ ሶሻል ሚዲያን ሁሉ አጥለቅልቆታል። ብዙ ሰዎችም ደግሞ እዚህ ቦታ ናት እያሉ ቪዲዮ በመስራት ቪው እንዲያገኙባት ፎሎው እንዲሁም ደግሞ ላይክ እንዲያገኙባት እያደረጉ መሆኑን ሰው ስላልተገነዘባቸውና ስላልተረዳባቸው ልጅቱ ዜና እያሉ እያዋሹ ይገኛሉና እንደ አጠቃላይ ዛሬ ልነግራችሁ የፈለኩትና ላሰማችሁ የፈለኩት መረጃ ምንድነው? ይቺ ልጅ ብዙ ቀን ብትቆይም እውነታው ምን እንደሆነ ስላልታወቀ ካሁን በኋላ ልጅቱ ልትገኝ የምትችለው በብርና በብር ብቻ ነው ብሎ ወንድማችን መብረቁ ማለት ነው የ1 ሚሊዮን እና የ5 ሚሊዮን ብር ቻሌንጅ ጀምሯል። ቪዲዮውን ከማሰማቴ በፊት የተጀመረው ቻሌንጅ ምንድነው የሚለውን በደንብ ግልጽ አድርጌ ልንገራችሁ። የተጀመረው ቻሌንጅ የ1 ሚሊዮን ብር ሽልማትና የ5 ሚሊዮን ብር ሽልማት ነው። ይሄም እንግዲህ መስፈርት ያደረገለት ለዚህ የብር መጠን ማለት ነው ልጅቱ ያለችበትን ቦታ በሹክሹክታ በስልክም ቢሆን ያሳወቀን ሰው 1 ሚሊዮን ብር ይሸለማል ሲል እንግዲህ በህዝብ ፊት ቃል ገብቷል። እንግዲህ ልጅቱ ያለችበትን ቦታ የሚጠቁም ሰው ካለ ይሄንን ብር በአደባባይ ማለት ነው መብረቁ ይከፍላል አይከፍልም የሚለውን ቀጣይ እናየዋለን። 5 ሚሊዮን ብር እሸልማለሁ ያለው ደግሞ ልጅቱ ያለችበትን በትክክል ተናግሮ ከዛም ደግሞ እሷን ለማስወጣት በደንብ አድርጎ ትብብር ላደረገልን እና ያስወጣልን ሰው 5 ሚሊዮን ብር በአካውንቱ አስገባለታለሁ ሲል እንግዲህ በህዝብ ፊት ቃል ገብቷል። ለማንኛውም ቪዲዮውን አስደምጣችሁና ከዛ በኋላ ደግሞ ብሩ ከየት ነው የሚመጣው ልጅቱንስ ደግሞ እንግዲህ ያለችበትን ሁኔታ በምን አይነት መልኩ ማግኘት ይቻላል የሚለውን ከሱ እንሰማዋለን። ቪዲዮውን ግን እባካችሁ በጣም እንግዲህ የበጎ አድራጎት ነገር ሲሆንና ለሰው የሚጠቅም አይነት ቪዲዮ ሲሆን ብዙውን ጊዜ ሪኮመንድ አይደረግምና ይሄ ነገር እንዳይፈጠር ቪዲዮውን በደንብ ላይክ አድርጉ፣ ሼር አድርጉት። የሰው ችግር የምትረዱና ለሰው የምታስቡ ከሆናችሁ ከዚህ በላይ ምንም አይነት ችግር ሰው ላይ አይፈጠርም ብዬ ነው የማስበው። የሷን ቤተሰቦች የሷን ወገኖች ምናምን እስቲ አስቧቸው አሁን ምን አይነት ህሳቤ እንደሚያስቡና በጣም ከባድ የሚባል ፈተና ውስጥ ነው ያለችው ልጅቱ። ስለዚህ ይሄን ቪዲዮ ሼር አድርጉት፣ ሰብስክራይብ የሚያደርጋችሁ ቤተሰብ ሆኑ እያልኩ እንግዲህ ወደ ቪዲዮ እናልፋለን። አብራችሁ ይቆዩ። እህታችን ሀናን ሊታደግ የሚችል የመጨረሻ ብዬ ያሰብኩትን ቻሌንጅ እየመጥቻለሁ። ልብ በሉ፣ ይህ ቻሌንጅ እህታችን ሀናን ሊታደጋት ይችላል። ስለዚህ ለቻላችሁት የምትችሉትን ያክል ኮፒ ሊንክ ሼር በማድረግ ብቻ ከጎን የሆኑ ፎሎ አልፈልግም በሷ ስም የ1 ሚሊዮን ብር ቻሌንጅ እና የ5 ሚሊዮን ብር ቻሌንጅ ለ15 ቀን ብቻ የሚቆይ 1 ሚሊዮን ሀናን በአይኑ ያየና ያለችበትን የሚያውቅ በመረጃ በውስጥ አሊያም ባዮ ላይ ባለው ቁጥር ሹክ ላለን 1 ሚሊዮን ብር እንደምሸልም ወይም በአካውንቱ እንደማስገባ ቃል እገባለሁ። ማንነቱንም እንደምደብቅለት ጭምርት ቃል እገባለሁ። 5 ሚሊዮን ሀና ያለችበትን ቦታ የሚያውቅና ከዛ እንድናስወጣት ለተባበረ 5 ሚሊዮን ብር በህዝብ ፊት በአካውንቱ እንደማስገባለት ቃል እገባለሁ። ለ15 ቀን ብቻ የሚቆይ ሁለቱም በውስጥ በመረጃና በማስረጃ። ገንዘቡን ኬት ታመጣዋለህ ካላችሁ እኔ የለኝም። ነገር ግን 50 ሺህ 60 ሺህ ቁጭ ብለሽ ፎሎ ሁሉ የሰበሰብሽባት በሀና ስም የነገድክ ሳትቀር ታዋጫታለሽ። አፍንጫሽን ይዤ እቀበልሻለሁ። ለጊዜው ከጀርባዬ ይህንን ገንዘብ የሚያስገባልኝ ሰው አዘጋጅቻለሁ ማለት ነው። 15 ቀን ብቻ። ከ15 ቀን በኋላ ደግሞ ያለን አማራጭ የሀና ቅሪት አካል ነው የተባለውን በራሳችን ኮሚቴ በራሳችን ሰዎች ቦታው ድረስ በመገኘት ዲኤንኤን ልናደርግ እንገደዳለን ማለት ነው። ቻሌንጁን ማን ያሸንፋል? በውስጥ ወይዬ በሉኝ። ከዚህ በመቀጠል ሚዲያ ላይ በመንጫጫት የሀናን ሀቅ ማውጣት አይቻልም። በስሟ የምትነግዱም ካላችሁ ይበቃችኋል። ይህ ቻሌንጅ ለህዝብ እንዲደርስ ኮፒ ሊንክ ሼር አድርጉ።
በደንብ አድርጋችሁ ፎሎ ብቻ ነው የማልፈልገው። ምናልባት እህታችንን ሀናን ሊታደግ ይችላል። 15 ቀን ብቻ እየቆጠረ ነው። ውድ ቤተሰቦቼ እንግዲህ ቪዲዮ የሰማችሁትን ይመስላል። በዚህ ልክ እንግዲህ መብረቁ ይህንን የመሰለ ቻሌንጅ አዘጋጅቶላታል። ይሄ ቻሌንጅ በነገራችን ላይ እኔም እስካሁን ሳስበው የነበረ ነገር ቢኖር ይሄ ነው። ምክንያቱም አሁን ላይ ሰው በተለያየ አጋጣሚ መሸቀል እንጂ የሚፈልገው ለሰው የሚያስብ ሰው በጣም ውስን ሰው ነው። ለምን ብትሉ ሁሉም ላይቭ እየገባ ጊፍት መቀበያና ፎሎወር ማሳደጊያ እንጂ እያደረጋት ያለው ቲክቶክም ላይ ሆነ ዩቲዩብም ላይ ሆነ በዚህ ልክ ልጅቱ በቃ ራሷን ብቻ ተገንታበት ተዛ ችግር የምትወጣበት መንገድ ያን ያክል ትኩረት የሰጠበት ሰው የለም። ግን ስትገቡ ሚዲያ ላይ ገሌ ይጮሃል በቃ የዚህ አይነት ነገር ብቻ ነው ያለው። ነገር ግን ልጅቱ ካለችበት ችግር እስካሁን ድረስ ያልወጣችው በብር ስላልተሄደ እንጂ በብር ቢሆን ውላ እንደማታድር ሙታም ተሆነ ደግሞ መሞቷ እንደሚረጋገጥ ምንም ጥያቄ የለውም ብዬ ነው የማስበው። ምክንያቱም አሁን ይሄ ቻሌንጅ የተጀመረበት ምክንያት ዋናው ዓላማ ሚዲያ ላይ ይሄ ነው ተመባል በቃ በቁርጥ ልጅቱ ሙታም ተሆነ ሙታለች እንድትባል ካለችም ደግሞ እንድትገኝ በሚል ነው እና ይሄ ስለሆነ ይሄንን ቪዲዮ እንግዲህ የሰማችሁ ሁሉ ሼር አድርጉት። እንዲሁም ደግሞ እድሉን ለማግኘት የምትሞክሩና የምትችሉ ከሆነ ተጠቀሙበት። ልጅቱን ያየና ልጅቱን ማስወጣት የሚችል ሰው ካለ ያየና የተናገረ እስከ 1 ሚሊዮን ብር ሽልማት እየተባለ ነው። ልጅቱን ደግሞ እንድትወጣም ትብብር ያደረገና ያለችበትን ቦታ በስነ ስርዓት ያሳየ ሰው 5 ሚሊዮን ብር በህዝብ ፊት ቃል ተገብቶላቸዋል። ስለዚህ ይሄንን ቃል ህዝብ ፊት መጥቶ መብረቁ ሲናገር ቻንሱን ለተጠቀመው ሰው በጣም አሪፍ የሚባል ገንዘብ የምታገኙበት መንገድ ነው። ልጅቱን በዚሁ አጋጣሚ ብትወጣ አስቡት ምን እንደሚፈጠር በጣም ትልቅ ነገር ነውና ስለዚህ 15 ቀን የተሰጠው በዚህ በ15 ቀን ውስጥ ደግሞ ይቺን ልጅ ያለችበትን ሁሉ ሰዎች ብርብር አድርገው ፈልገው እንዲያገኟት ይፈልጋልና ልጅቱ ካለችበት ስቃቅና መከራ እንድትወጣ የሁላችንም ፍላጎትና ምኞት እስከሆነ ድረስ እባካችሁ ቪዲዮውን ሼር አድርጉት። እድሉንም ደግሞ እንግዲህ ተጠቀሙበት ለማለት እወዳለሁ። 15 ቀን የተሰጠው 15 ቀን ምንም አይቆይም። በዚህ በ15 ቀን ውስጥ ግን ማን እድለኛ ሆኖ ይሄንን ገንዘብ ይወስደዋል፣ ልጅቱንም ደግሞ ከዚህ ችግር ማን ይገለግላታል የሚለውንም ማየት እንጓጓለን። በጣም እያሳሰበን ያለ ጉዳይ ነውና ይሄንን 15 ቀን እንግዲህ በዚህ ልክ ቻሌንጅ ተጀምሮበታል። ይሄን ቻሌንጅ ተጠቅሞ ልጅቱን ከዚህ ሰቀቀን ላወጣት በጣም በርካታ እህቶችና ወንድሞች በስደት ላይ የሚገኙ ማለት ነው 500 ድርሃም 1000 ድርሃም እንዲሁም ደግሞ 500 ሺህ እያሉ በጣም ብዙዎች ቃል ገብተዋልና ይሄን ሁሉም እድል ሊገኝ ይችላል። ሲቀጥልም ደግሞ ልጅቱን እኔ እንደው ስለ ብሩ እንድትመለከቱ እናንተ እንድትሉ ሳይሆን ብሩን መሰረት አድርጎት አንድ ሰው ቢገባም ልጅቱ ከችግሯ ወጣይ ማለት ያ ብር ይረሳልና ምንም ማለት አይደለም፣ ብሩንም ራሱ ቢወስደው። ስለዚህ ይሄንን ይመስላል የዛሬው ቪዲዮ። የምትችሉትን ያክል ሼር አድርጉት። ምን ይፈጠራልና ማን ይህንን ነገር ያደርገዋል የሚለውን በሌላ ቪዲዮ መጥቼ እስከምነግራችሁና እስከማሳያችሁ በያላችሁበት ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።